ሰላም ጤና ይስጥልኝ ውድ የተከበራችሁ የኢቲቪኤም አካዳሚ ቻናል ተከታታዮች፣ ዛሬ በፓርት 1 ኮርስ ኢንትሮዳክሽን ዋት ኢዝ ቢም ኤንድ ቢም ዊዝ አውቶካድ ኤንድ ኢትስ ቤኔፊት በሚል መጥቻለሁ። ሶ የዚህ ኮርስ የመጀመሪያ ፓርት ይሆናል። ሶ ዋት ኢዝ ቢም ቢልዲንግ ኢንፎርሜሽን ሞዴሊንግ ወይም ቢም የምንለው ምንድን ነው ብለን ስናይ paradigm shift እናያለን ማለት ነው። ሶ many professionals view BIM strictly as a 3D modeling software like Autodesk, Revit. However, BIM is far more than software. It's an integrated process and workflow. አብዛኞቻችን እኔንም ጨምሮ ራሱ ቢም የምንለው ልክ እንደ ሶፍትዌር ለምሳሌ እንደ ሪቪት ብቻ እናየዋለን። ነገር ግን ቢም ማለት ሶፍትዌር ሳይሆን የአሰራር ፕሮሰስ ነው ማለት ነው። ሶ ሪቪት በራሱ ሶፍትዌር ነው፣ ግን ቢም የምንለው ነገር ፕሮሰሱ ይሆናል ማለት ነው። ሶ ቢም የምንለው ምንም ጊዜ ፕሮሰሱ ነው ማለት ነው፣ ሂደቱ። ሶ ያ ማለት የአሰራር ሂደት ነው እንጂ ጀስት እንትኑ አይደለም ማለት ሪቪት ወይም ደግሞ ሌላም ቢም ሶፍትዌሮች አይደሉም ማለት ነው። ሶ ቢም የምንለው ጊዜ ሂደቱ ነው ማለት ነው። ኢት ኢንቮልቭስ ጀነሬቲንግ ዳታ ሪች ቨርቹዋል ዲጂታል ሞዴል ኤንድ ዲጂታል ትዊንስ ኦፍ ስትራክቸር ቢፎር አክቹዋል ፊዚካል ኤክስካቬሽን ቢጊን ኦን ሳይት። ለማለት ምንድን ነው ይህ ሂደት? ግንባታ ከመጀመሩ በፊት ሙሉ ዲዛይኑ በኮምፒውተር ላይ በስሪዲ መልክ ዲጂታል መንትያ ወይም ደግሞ ዲጂታል ትዊንስ ተደርጎ መረጃ በማካተት መስራት ማለት ነው። ሶ ትንሽ ግልጽ እንዲሆንልን ፕራክቲካል የተሰራ ኤግዛምፕል ያሳያችሁ። ሶ ለምሳሌ ይሄ ሪቪት ላይ የተሰራ ስሪዲ ሞዴል እና ለምሳሌ ስትራክቸር ብናይ አሁን ይሄ ስትራክቸራል ሞዴል ላይ ገብተን ሞዴላችን ላይ ገብተን ብናይ ማየት እንችላለን ማለት ነው። ማለት እዚህ ጋር ምን እናያለን? ስሪዲ ማለት ስሪዲ ኦብጀክቱ በቢውልድ የተደረገ ስሪዲ የሆነ ነገር እናያለን፣ እንረዳለን ማለት ነው። ሶ ዙም አውት እያደረገን ማየት እንችላለን። ሶ ይህን ማለት ፈልገው በፓወርፖይንታችን ፒዲኤፋችን የሚለን ይህንን ነው ማለት ነው። ሶ ወደ ፒዲኤፋችን ስንሄድ ዲኮንስትራክቲንግ ቢም ወይም ደግሞ የፊደላቱ ሚስጥር ስናይ ቢአይኤም የሚለውን እያንዳንዱን ነገር ዲኮንስትራክት አድርገን ስናይ ቢም ምንለው ቢልዲንግ ወይም ደግሞ ህንፃ ወይም ግንባታ የሚለውን ኮንተንት ይይዝልናል ማለት ነው። ሶ ማንኛውም ግንባታ ስንል ህንፃ ስንል መንገድ ሊሆን ይችላል፣ ድልድይ ሊሆን ይችላል እና የተለያዩ ኢንፍራስትራክቸሮች ሊሆኑ ይችላሉ ማለት ነው። ሶ እነዚህ ኢንፍራስትራክቸሮች ወይም ደግሞ ምንድነው በዚህ ፕሮሰስ ያልፋሉ ማለት ነው። ሶ ቢም ስንል ቢልዲንግ የሚለውን ቢ ስንል ቢልዲንግ የሚለውን ይይዝልናል ማለት ነው። ሶ ኢንፎርሜሽን ደግሞ የምንለው ወይም መረጃ ነው። ሶ ስትራቴጂክ ፓርት ኦፍ ቢም ነን ግራፊካል ዳታ ላይክ ኮስት፣ ማቴሪያል፣ ስኬጁል ማለት ነው። ምንድነው ዋነኛ ኮሩ ወይም ደግሞ ዋነኛ ልቡ የምንለው ቁሳቁሶች፣ ዋጋዎች፣ ደረጃዎች እና ስኬጁል መረጃዎችን እንትን ይላል ማለት ከሌላው በፊት አውቶካድ ምናምን ኮምፔር ስናደርገው እዚህ ጋር ምን ያደርግልናል? ኳንቲቲ ቢል ኦፍ ኳንቲቲ ተብለን የተማርነው የምንሰራበት ኮስት ኤስቲሜሽን ዳታ እዚህ ላይ ራሱ ዳታ አኩሙሌት አድርጎ ያስቀምጥልናል ወይም ደግሞ ይይዝልናል ማለት ነው። እነዚህ ነገሮች ኢንፎርሜሽን የምንለው እሱ ነው ማለት ነው። ሞዴሊንግ ላይ ስንመጣ ሞዴሊንግ ቨርቹዋል ስፓሻል ኤንድ ጂኦሜትሪክ ሪፕሬዘንቴሽን ኦፍ ኮንስትራክሽን አሲስተንስ ምንድነው? ሞዴሊንግ ላይ ስንመጣ ነገሮች
ምናባዊ እይታ ወይም ደግሞ የስሪዲ ቅንብር አቀማመጥ የሚለው ማለት አሁን ልክ ሞዴላችን ላይ ሄጄ እንዳሳየኋችሁ እንዲህ እያደረግን ብናይ የተሟላ ሙሉ መረጃ ወይም በዚህ መልኩ ስትራክቸር አለው ይይዝልናል ማለት ነው እና በዚህ መልኩ ያስቀምጥልናል ማለት ነው። ድራፍቲንግ ዊዝ ሞዴሊንግ ላይንስ ዊዝ ስማርት ኦብጀክት ማለት ከዚህ በፊት ሁላችን እንደምናውቀው አውቶካድ ነው የምንጠቀመው እና ማለት ዲዛይን ለማድረግ ወይም ወርኪንግ ድሮይንጎችንም ለማዘጋጀት ወይም አርኪቴክቸራል ዲዛይን በፊት ላይ የምንጠቀመው አውቶካድን ነበር እና አሁን ግን ቢም የሚለው ሲስተም ላይ ስንመጣ ያለው ልዩነት ድራፍቲንግ ዊዝ ሞዴሊንግ ወይም ላይን ድራፍቲንግ ስንል ላይን ድራፍት የምናደርገው ላይኖች ተጠቅመን በፊት ከዚህ ቀደም ወርኪንግ ድሮይንጎች እንዴት ይሰራሉ የሚለው ፓርት ላይ የጀመሩት ፓርት ላይ እያሳዩ ነበር። ላይኖችን ተጠቅመን የተለያዩ ነገሮችን ተጠቅመን ስንሰራ ነበር። አዲስ ታይም ግን ሞዴሊንግ ላይ ግን ሲሆን ስማርት ኦብጀክቶች ናቸው የሚሆኑት። ያም ለምሳሌ አውቶካድ ድራፍቲንግ ፊሎሶፊ ስናይ in AutoCAD, a basic one is drawing and stored as a simple series or unrealistic static 2D vector lines ማለት ምንድን ነው? ለምሳሌ ወለን ብናይ ወይም ብዙ ትክክለኛ እንትኑን ስናይ አውቶካድ ውስጥ ግድግዳ ማለት ለምሳሌ ሁለት ትይዩ መስመሮች ወይም ደግሞ ቱዲ ላይን ማለት ናቸው በአውቶካድ ላይ ማለት ነው። ሶ አሁን እዚህ ጋር ስንረዳ አውቶካድ ላይ ለምሳሌ ልክ እንደዚህ ነው የሚያስቀምጥልን አውቶካድ ግድግዳ ማለት ለሱ በቱዲ መስመር የተሳለ ነው። ሶ በቃ ግድግዳ ማለት ለሱ ይሄ ነው ማለት ግን እዚህ ሲስተም ላይ ስንመጣ ግን ኖ እንደዛ አይደለም። ለምሳሌ ዜሮ አውቶሜትድ አዌርነስ ኦፍ አክቹዋል ወል ፕሮፐርቲ ያ ማለት ምንድነው? መስመሩ ግድግዳ መሆኑን ራሱ ሶፍትዌሩ አያውቅም። በቃ ምን እንደሆነ ማቴሪያል ዲፋይንድ አልተደረገለትም ማለት ነው። ሶ እዚህኛው ጋር ግን ስንመጣ አውቶካድ ያልከፈትኩት ኦብቪየስሊ አውቶካድ ያው ግልጽ ስለሆነ ሌላ ፓርት ላይ ስለሰራሁላችሁ ነው። እዚህኛው ላይ ግን ስንመጣ ማቴሪያሉን ስናረገው ይነግረናል። ማቴሪያል ፕሮፐርቲው ለምሳሌ ቤዚክ ወል ከሆነ ቤዚክ ወል ነው ይለናል። እዚህ ጋር እስከ ቲክነሱም ያለውን ነገር በግልጽ ይነግረናል ማለት ነው። ሶ ቤዚክ ወል ነው ብሎ ያሳየናል ማለት ነው። ማቴሪያል ዲፋይን ተደርጎለታል። ሶ የማቴሪያል ፕሮፐርቲ ይነግረናል ማለት ነው። ሶ ሌላው ደግሞ ኖን ኢንተግሬትድ ስኬጁሊንግ ተርማል ዳታ ኦር ኮስቲንግ። ይህ ማለት ምንድነው? ማቴሪያል ወይም የዋጋ መረጃ የለውም አውቶካድ ላይ ሲሆን የለውም። እዚህ ላይ ግን ገብተን ባሳያችሁ ለምሳሌ እዚህ ጋር መጥቼ ስኬጁል የሚላለ እዚህ ጋር ሶ ስኬጁሊንግ ኳንቲቲ ብነካ የዶሩን አሳየኝ የሚለው እያንዳንዱ ነገር ስኬጁሉ ያሳየኛል ማለት ነው። ኳንቲቲው ስንት ነው? 72 ነው። ፓኔል ፍሬም ውድ ነው ወይም ዶር ዲ4 እዚህ ጋር ፓኔል ግላስ ኤንድ ዊንዶ ፍሬሚንግ ዊንዶ ኳንቲቲው 15 ዶር ዲ6 ፓኔል ፍሬሚንግ ውድ ኳንቲቲ 9 እያለ እያንዳንዱ ኳንቲቲውን ስኬጁሉ ማየት ይችላለሁ ማለት ነው። ሶ የዚህኛው አድቫንቴጅ ወይም ደግሞ ጥቅም ይሄ ይመስላል ማለት ነው። ሶ ሌላኛው ቼንጅስ ሪኩዌስት ማኑዋል አፕዴቲንግ አክሮስ ፕላን ኤሌቬሽን ኤንድ ሴክሽን። ያ ማለት ምንድነው? ለውጦች ሲኖሩ አውቶካድ ላይ በእጅ ወይም በተናጠል መስተካከል አለባቸው። አውቶካድ ላይ ሲሆን ሄደን እያንዳንዱ ነገር ስትሬች ያደረግን ወይም ኮፒ እያደረግን ምንቀይረው። እዚህ ላይ ግን ለምሳሌ እኔ መጥቼ እዚህ ጋር ቴራሲ ላይ መጥቼ የሆነ ኦብጀክት ብቀይር አውቶማቲካሊ ስሪዲውንም ይቀይርልኛል ወይም ደግሞ ይሰራልኛል ማለት ነው። ወደፊት ፕራክቲካሊ ምን አይነት
ማለት ከዚህ በኋላ እየሰራን ስለምንሄድ ምንም አያስቸግረንም። ሌላ ደግሞ ሪቤት የሪቤት ወይም ሞዴሊንግ ፊሎሶፊውን ስናይ አሁን አውቶካድን አይተናል። ኢን ሪቤት ለምሳሌ ወልን እንደ ሳምፕል አድርገን ብንወስድ ለምሳሌ ሪቤት ወል ሞዴል ሳሳን ኢንተለጀንት ፓራሜትሪክ ኦብጀክት ያ ማለት ነው። በሪቤት ውስጥ ግድግዳ ማለት ዘመናዊ አካል ወይም ኢንተለጀንት ወል ኦብጀክት ነው ማለት ነው። ለምሳሌ ምን አለው ኮንቴን ስትራክቸራል ዳይሜንሽን ኤንድ ኮምፖዚት ሌየሪንግ ፓራሜትርስ ያ ማለት ምንድነው? ውፍረት፣ ቁመት፣ የማቴሪያል ያለው ስማርት ኦብጀክት ያሳየናል። ቴክኒሽኑ ኤቭሪቲንግ በስሪዲ ኦብጀክት ለምሳሌ ብመጣ እዚህ ጋር የዚህን ወል አንዱ ሰሌክት አድርጌ እዚህ ጋር መጥቼ ወይም ሞዲፋይ ትላለች ወይም እንዲህ ሰሌክት ማቴሪያሉን ሰሌክት እንዳደረጉት ማቴሪያሉን ሰሌክት እንዳደረጉት እዚህ ጋር መጥቼ ሰሌክት አድርጌ እንደዚህ ባረገው ወላችንን እንዲህ ሰሌክት በማድረግ ይህንን በመሳብ የውላችን እዚህ ጋር ቲክነሱ ኤቭሪቲንግ ዳታ ማግኘት ይችላል። 200 ሆኖ 200 ኤቭሪቲንግ ስሪዲ ላይ መጥቼ ማየት ይችላለሁ ማለት ነው። ስላይዳችን ይህን ማለት ፈልጎ ነው ማለት ነው። ሪል ፊዚካል ቫልዩ ላይክ ተርማል ኤንድ ሬዚስታንስ አር ቫሪያብል ኤንድ ኮስቲንግ ምንድነው? ድምፅና ሙቀት የመከላከል መረጃ ወይም አር ቫልዩን ይይዝልናል ማለት ነው። ሌላ ደግሞ ምንድነው? አፕዴት ማነው አውቶማቲካሊ አክሮስ ኦል ሊንክድ ቪው ኤንድ ስኬጁል ሽፍትስ ያ ማለት ምንድነው? አንድ ቦታ ሲቀየር በሁሉም ፕላን ላይ ራሱን ይለውጣል። አንድ ቦታኛ ለምሳሌ አንድ ፕላን ይቀየርለት ሌላውን ደግሞ እሱን ያደርግልናል ኤዲት ያደርግልናል ወይም ይቀይርልናል ማለት ነው። ይህ ማለት ነው። ዳይሬክት ኮምፔር ስናደርግ ደግሞ ከአድቪዝ ወርክ ፍሎ ወይም ወርክ ፍሎን ስናይ ኮድ ሪፕሬዘንቴሽን ስናይ ለምሳሌ አውቶካድ 2D ቬክተር ላይንስ አር ፍላት ፕሮፋይል ይኖራቸዋል ማለት ነው። ያ ማለት ምንድን ነው? በብዛት 2D ላይ መስመሮች ይሰራሉ ማለት ነው። ሪቤት ላይ ሲሆን ግን ኢንተለጀንት ፉሊ ፓራሜትሪኩን በጠበቀ መልኩ ስሪዲ ሞዴሊንግ ዳታቤዝ ሆኖ እናያለን። ያ ማለት ምንድነው? ሙሉ ስሪዲ ኢንተለጀንት ሞዴሊንግ ማየት እንችላለን ማለት ነው። የመረጃ ትስስሩ ወይም ደግሞ ዶክመንት ኮኦርዲኔሽን ስናይ ማኑዋል ሪድራፍቲንግ አክሮስ ሰፓሬሽን ምን ማለት ነው? በእጅ እያንዳንዱ ድሮይንግ ይቀየራል ማለት ነው። እዚህ ጋር ግን አውቶማቲክ ኢንስታንት አፕዴቲንግ አክሮስ ኦል ሴክሽን ቅድም እንዳልኳቸው አንዱ ስንቀይር አንዱ ሴክሽን ፕላን ሲቀየር ሌላውን ቦታ ራሱ አፕዴት ወይም አፕግሬድ ያደርግልናል። ዳታ ደብዝ ምን ማለት ነው? መረጃ መያዝ ወይም ኢንፎርሜሽን ኮንተንት ማለት ነው። ያ ማለት ምንድነው? ጂኦሜትሪ ሌአውት ባውንደሪስ ኤንድ ኦንሊ የጂኦሜትሪ ቅርጽ ብቻ ማግኘት የምንችለው እንጂ ከዴብዝ ጋር የተገናኙ ነገሮች ማየት አንችልም። እዚህ ጋር ግን ምንድን ነው ማቴሪያሉ ስፔሱ፣ ስኬጁሉ፣ ኮስቱ ኤንድ ኤቭሪ ፉትፕሪንቱ ሁላ ዋጋው፣ ቁሳቁሱ፣ ጊዜ፣ የአገልግሎት ዘመን መረጃ ኤቭሪቲንግ ማየት እንችላለን ማለት ነው። ሌላ ደግሞ በጣም ቤዚክ ነገር አሁን ማለት ፕሮፌሽናሎች የሚቸገሩበት ነገር ኮንፍሊክት ሪዞሉሽን የምንለው ወይም ደግሞ ግጭቶችን መፈለግ ክላሽ ዲቴክሽን ይባላል። ክላሽ ዲቴክሽን ኦብቪየስሊ ሶፍትዌር ስም ጠራሎች ላይ ናቪስ ወርክ ስፔሻሊ ምንድነው ክላሽ ዲቴክቶች እነዚህ አርኪቴክቸራል እና ስትራክቸራል ተሰርቶ እንደገና ሳይት ሄደው ምናምን እንትን ካሉ በኋላ አይደለም እዚህ ላይ እዛው ዲዛይኑ ላይ እንዳለ ክላሽ ዲቴክሽን ዲቴክት ተደርጎ መታወቅ ይችላል። ለምሳሌ ያልተጣጣ አርኪቴክቸር ስትራክቸር ከሳኒቴሪ ከኤሌክትሪክ ጋር ክላሽ ዲቴክሽን ካለ ማወቅ ይቻላል ማለት ነው። ግን
ከዚህ በፊት ግን እንደዛ አልነበረም እና አሁን ላይ አውቶሜትድ ስትራክቸር ኤምኤፍፒ ክላስ ዲቴክሽን ራንስ ይደረጋሉ። ከፍተኛ እና የፈጣን ስራ ፍተሻ አውቶማቲክ ያደርጋል ማለት ነው። ሌላኛው ደግሞ ማቴሪያል ቴክ ኦፍ የምንለው ነው። ማቴሪያል ቴክ ኦፍ ማለት የቁሳቁስ ስሌት ኳንቲቲ ወይም ቴክ ኦፍ የምንለው ቅድም ያነሳነው ማለት ነው። አውቶካድ ላይ ምንድን በእጅ ነበር እንደምናውቀው እየተለካ ይህን ያህል ሌንግዝ በዚህ ሀይት በዚህ ተብሎ ዊዝድ ተብሎ ተባዝቶ ከዛ በኋላ ኳንቲቲ ተሰርቶ ከዛ እንደገና ደግሞ ኳንቲቲ ከተሰራ በኋላ ዩኒቱን አስቀምጠን ከዛ አማውንት ከዛ ደግሞ እንደገና ሶሪ አማውንት አድርገን ከዛ እንደገና እያባዛን ነበረ እንደገና የምናስቀምጠው እና እዚህ ጋር ግን እንደዛ አይደለም። ምንድነው ሰንጠረዥ በሰከንዶች ውስጥ ይወጣል። ወይም ደግሞ ዳይናሚክስ ሪቤት ላይ ስንመጣ ሪል ታይም ዳይናሚክስ ማቴሪያል ኳንቲቲ ጄኔሬሽን ያደርጋል። ለምሳሌ ብንመጣ እዚህ ጋር ብናይ ስኬጁል የምትላለች እዚህ ስኬጁል ላይ ስንሄድ እዚህ ጋር ባረግለት ወይም እችን ብንጣለት የዶሮ ለምሳሌ ማየት ብንፈልግ ኳንቲቲውን በዚህ መልኩ ማየት ኤቭሪቲንግ እንችላለን። የዶሮ ኳንቲቲ ዊድዙን ቲክነሱ ኤቭሪቲንግ ማለት ነው። በዚህ መልኩ ማስቀመጥ ይችላል። ወደፊት እንግዲህ ይህ ሁላ ነገሮች እናያለን ብዬ አስባለሁ። በሂደት እያንዳንዱ ነገር በጣም ሰፊ ነገር ስለሆነ በአንዴ ማለት የሚችለው ነገር ስላልሆነ እና እንደዛ ማድረግ እንችላለን ነው እና ዘ ላይፍ ሳይክል ዳይሜንሽን ዳይሜንሽን ኤክስፕሌን ስንል ይሄ ነገር በሰፊው በሌላ ፓርት እንመጣለን። በጣም ሰፊ ነገር ስለሆነ ማለት ነው። አንደኛው ስሪዲ ስፓሻል ዲዛይን የምንለው ነው። ወይም ደግሞ ምንድን ነው ቨርቹዋል ጂኦሜትሪ ኮኦርዲኔሽን ኢን ስሪዲ የምንለው ምንድን ነው ብለን ስናይ አንደኛ እይታ ወይም የእይታ ሞዴሊንግ ማለት ምናባዊ እይታ ቦታ፣ ቅርጽ፣ ጂኦሜትሪ፣ ስፔስ ኤንድ ሎኬሽን የሚለውን ይይዝልናል ማለት ነው። እና ስሪዲ የምንለው ይሄን ይይዛል። ፎርዲ ደግሞ ፎርዲ ላይ ስናይ ደግሞ ታይም ቤዝ ነገሮች ኢንስትራክሽን፣ ስኩዌንስ ኤንድ ስኬጁል ትራኪንግን ጨምሮ ይይዝልናል። የግንባታ ፍጥነት፣ የፍኖት ጊዜ እና የጊዜ ሰሌዳ የማያያዝ ታይም ቤዚንግ በሰፊው ዲቴል እናያለን። ፋይፍ ላይ ደግሞ ኳንቲቲ ኮስቲንግ ወይም ቁሳቁስ መለኪያ ወይም ደግሞ ቀጥተኛ የግንባታ በጀት ቀጥታ ማን ቁጥጥር እና ሪል ታይም ኮስት ትራኪንግ የሚለውን ይዝልናል። ከዛ ሲክስዲ ላይ ስንመጣ ደግሞ ሰስተናቢሊቲ ወይም ደግሞ የኃይል አጠቃቀም ትንተና፣ የአካባቢ ተጽዕኖ ግምገማ፣ ኢነርጂ አናሊሲስ የሚለውን ይዝልናል ማለት ነው። ሰቨንዲ ላይ ስንመጣ ደግሞ ኦፕሬሽን የሚለውን ይዝልናል። ኦፕሬሽን ምንድን ነው? የህንፃው አገልግሎት ዘመናዊና ጥራት አስተዳደር መረጃ ነው። ኦፕሬሽን ኤንድ ሜንተናንስ የሚለውን ይይዝልናል ማለት ነው። በሌላ ጊዜ ወደፊት በሰፊው እናያለን። ከዚህ በመቀጠል ዋይ አዳፕት ቢም ኪ ፕራክቲካል ቤኔፊት ስንል አንደኛ 70% ሪዲዩስ ማኑዋል ድራፍቲንግ ሪዋርድ ደግሞ ድሪቨን ባይ አውቶሜትድ ፕላን ኮኦርዲኔሽን ኤንድ የድካምና የስራ ሰዓት ቅነሳ ትስስር ለውጦች ሳቢያ የሚመጣ ማለት ነው። ሞዲፊኬሽን ምክንያት አሁን በጣም የሆነ ድካም ወይም ጫና ያመጣል። እያንዳንዱ ነገር እየተደረገ እየተሳ በዛ ላይ አኩሪሲ ሊያመጣ ይችላል። በጣም አስቸጋሪ 70% ያለምንም እንትን የድካም ቅነሳ ያደርግልናል ማለት ነው። ሌላ ደግሞ ዳይናሚክ ዶክመንቴሽን ኢን ኤዲቲንግ ኢን አይተምስ ስኬጁል ፕላን ኤሌቬሽን ይሄ ምንድን ነው? ቅልጥፍና ወይም ፍጥነት የአንድ ፕላን ማስተካከያ ቦታው ራሱ በራሱ ያድሳል። ቅድም ያሉት ተደጋጋሚ ሀሳብ ነው። ስህተትም ካለ ክራሽ ዲቴክሽንም ካለ ይቀንሳል። ቀጥታ የቢኦኪው ሰንጠረዡ ራሱ ጀነሬት አድርጎ ቅድም እንዳልነው ያደርግልናል ማለት ነው። እንግዲህ ውድ የተከበራችሁ የቻናሌ ፎሎወሮች፣ ተከታታዮች፣ ታዳሚዎች የዛሬ ፓርት ዋናችን ይህን ይመስላል። በዛሬ ነገሮችን እንትን ያለን እና በዚህ ጉዳይ ማንኛውም አይነት ኩዌሽን ኮሜንት ካለ ፕሊዝ እንጠቀምበት። እኔ አስተያየት መስጫ ሰዓት ነው ለሁሉም ሰው ኦፕን ያደረኩት ቢኮዝ እናንተም እየጠየቃችሁ እኔም ደግሞ የማውቀው ነገር
አንሳር የማላውቀው እኔ እንደምጠይቅ የማውቀው ነገር እንዲሆን ኮሜንት ቦክስ እንድንማማርበት ኦፕን ብናደርገው እላለሁ እና ማንኛውም አይነት ኩዌሽን ኮሜንት ካለ ፕሊስ አስቀምጡልኝ እዛ ላይ። ሌላ ደግሞ ሰብስክራይብ ማድረግ እንዳይረሳ ፕሊስ። ላይክ ሰብስክራይብ ማለት ላይክ እናንተ ቪዲዮ ላይክ ወዳችሁት ላይክ አደረጋችሁት ይህ ቪዲዮ ጠቃሚ ነው ብሎ ስለሚያስብ ቪዲዮ ለሌሎችም ሼር በማድረግ በጣም ያንቀሳቅስልኛል። ቪዲዮ ነው ያልደረሳችሁ ሰዎች ድምጻቸው ያንቀሳቅስልኛል። ፕሊስ ላይክ ማድረግ እንዳይረሳ። ሰብስክራይብ በማድረግ ደግሞ ቻናሉን እንዳሳድጉልኝ እጠይቃለሁ። ማለት ስለእናንተ ሰብስክራይብ በተሻለ በቪዲዮ ጥራት በድምፅ ጥራት እንድመጣ ያግዘኛል ማለት ነው እና ቻናሉን ደግሞ ግሮ ያደርጋል፣ ሌሎች ቪዲዮዎች ይመጣል ማለት ነው። ለኢትዮ ጌም አካዳሚ ይህን እንድታደርጉ በአክብሮት እጠይቃለሁ። አብዛኛው ደግሞ የቻናሌ ቪዲዮዎች ተከታታዮች አናሊቲክስ ላይ ሰብስክራይብ ሳያደርጉ እንደማያዩ መልዕክት እየሰጡኝ እና ፕሊዝ ሰብስክራይብ በማድረግ ቻናላችንን እንድታሳድጉልኝ በአክብሮት እጠይቃለሁ። ኔክስት ኤፒሶድ በሪቪው ማነው በኔክስት ኤፒሶድ በፓርት 2 ስመጣ ቢአይኤም ሌቭልስ የሚሉትን እናያለን። ሌቭል 0 ሌቭል 3 ያሉትን ቢአይኤም ሌቭል ብለው የተጠቀሱትን በፓርት 2 ይዤላችሁ እመጣለሁ። ዛሬ ስለተከታተላችሁኝ ከልብ አመሰግናለሁ። ቴንኪው